አፍሪካ ለትራምፕ የንግድ ፖሊሲዎች ተጽዕኖ ራስዋን ታዘጋጅ። አፍሪካ የትራምፕ ሁለተኛ የስልጣን ዘመን የዓለምን ኢኮኖሚ ያናጋል ብላ ተጨንቃለች። ይሁን እንጂ ሌሎች ሰዎች በእሱ ርዕዮተ ዓለም አቋም ምክንያት ነገሮች ሊባባሱ ይችላሉ ብለው እየፈሩ ይገኛሉ። ሰላም የኢትዮስቶክ ሚዲያ ቤተሰቦች፣ ዛሬ ትራምፕ እየቀየሩ ያሉት የአፍሪካ የንግድ ፖሊሲዎች ላይ እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ፕሮግራሙ እንሂድ። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ መመለሳቸው በአገሪቱ ላይ ከፍተኛ ፖለቲካና ኢኮኖሚያዊ ውዥንብር ለመፍጠር የሚያስችል አቅም ያለው ሲሆን የአፍሪካ መሪዎች ለረጅም ጊዜ የሚያቆዩት ነው። ትራምፕ ለ10 ዓመታት ያህል በአሜሪካ ፕሬዚዳንትነት ውስጥ ወይም በቅርበት ቆይተዋል። በብዛት የዓለምን ስርዓት እንደሚያጠናክሩና ከሁለቱም የአሜሪካ አጋሮችና ተቀናቃኞች ጋር የንግድ ጦርነቶች እንደሚከፍቱ ቃል በመግባት ለአፍሪካ ሀገራት እድሎችንና ችግሮችን ይፈጥራል ተብሎ ተፈርቷል። ነገር ግን ትራምፕ ፕሬዚዳንትነት ስልጣናቸው ከጨረሱ ከሁለት ሳምንት ባነሰ ጊዜ ውስጥ የደቡብ አፍሪካን የውስጥ እንቅስቃሴ ማየት እንደሚችሉ የገመቱ ጥቂቶቹ ነበሩ። ትራምፕ የደቡብ አፍሪካን የመሬት ወረራ ሕግ በማውገዝ በዲፕሎማሲያዊ አጀንዳዎች ፊት ለፊት የቆዩ ጉዳዮችን አቅርበው መንግስት በተለያዩ በነጮች አፍሪካኖች ባለቤትነት የተያዘውን የግል መሬቶች በተለይም በነጮች ይዞታ ስር ያሉ ልዩ ቅድመ ሁኔታዎችን ካሳ ሳይከፍል እንዲይዝ የሚፈቅደውን የደቡብ አፍሪካን የመሬት ወረራ ሕግ አውግዟል። በደቡብ አፍሪካ መሬት እየተነጠቀ ሲሆን አንዳንድ የህብረተሰብ ክፍሎችም አሰቃቂ ሁኔታ የደረሰባቸው ነው። ራዲካል ግራኝ ሚዲያ ይህንን አሳዛኝ ሁኔታ እንኳን ማንሳት አልፈለገም። ቢያንስ ሁሉም ሰው እንደሚመሰክረው ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመ ነው ብሏል ትራምፕ። ዩናይትድ ስቴትስ እርምጃ ትወስዳለች፣ እኛ አንታገሰውም። በተጨማሪም በዚህ ጉዳይ ላይ ጥልቅ ምርመራ እስካልተጠናቀቀ ድረስ ለደቡብ አፍሪካ ተጨማሪ የገንዘብ ድጋፍ መስጠት አቁማለሁ ብሏል። ፕሪቶሪያ ትራምፕ አስተዳደር ፊቱን በምን ያህል ፍጥነት ወደ ጉዳዩ ማዞሩን አስገርሞታል። ምንም እንኳን የትራምፕ የመሬት ወረራ ውግዘት እና ከዚያ በኋላ ለአፍሪካ ስደተኞች ማረጋገጥ መስጠቱ ሙሉ በሙሉ ያልተጠበቀ ባይሆኑም በአሁኑ ጊዜ በዩናይትድ ስቴትስ ኪንግደም በጂኦፖለቲካል ተንታኝ ተቀጥሮ የሚሰሩት የቀድሞ የደቡብ አፍሪካ አምባሳደር መሐመድ ካሲም ይህ ትዕይንት ቀደም ሲል ለውጭ ፖሊሲ አቀራረብ በዋነኛነት እንደ ግብይት ይቆጠር ከነበረው ፕሬዚዳንት ለዓለም ጉዳዮች ያላቸው የበለጠ ርዕዮተ ዓለም አመለካከት ያሳያል ሲሉ ገልጿል። ለዚህ ለደቡብ አፍሪካ ምላሽ ሌላ ተጨማሪ ርዕዮተ ዓለም አካል እንደጨመሩ አስተውያለሁ። በሀገር ውስጥ እና በውጭ ፖሊሲ መካከል ያለውን ድንበሮች ደብዝዟል። ትራምፕ ያልተገደበ አደጋዎች ምንድናቸው ብለን በምናይበት ጊዜ በሚቀጥሉት 4 ዓመታት ትራምፕ የዓለም አቀፍ ንግድና የውጭ ፖሊሲን የሚያደናቅፍ አካሄድ ለእነሱ ምን እንደሚያመለክት የበለጠ ለማወቅ ሲሞክሩ በአገሪቱ ዋና ከተሞች ያሉ መሪዎች እየተካሄደ ያለውን ክርክር በትኩረት ይከታተላሉ። የትራምፕ ጥብቅ የንግድ ፖሊሲዎች በተለይም የታሪፍ ምርጫቸውን የንግድ እጥረቱን ለመቅረፍና የአሜሪካን የውጭ ፖሊሲ ዓላማዎችን ለማራመድ ነው ብለው የሚገምቱት አፍሪካን በዓለም አቀፍ ውድቀት ውስጥ ሊጠምድ ይችላል ብለው ብዙዎቹ ቀድሞውንም አሳስቧቸው ነበር። ትራምፕ በቻይና፣ ካናዳ እና ሜክሲኮ ላይ ሰፊ ታሪፍ አውጇል እና ስልጣን በያዙ ሳምንታት ውስጥ የአውሮፓ ህብረት ታክስ ለመመልከት ቃል ገብተው ነበር። ዩናይትድ ስቴትስ ከአፍሪካ ጋር እዚህ ግባ የሚባል ንግድ ሚዛን ስለሌላት እና ለጊዜውም ቢሆን እንደ ቤጂንግ ካሉ ሀያላን ሀገሮች ጋር ለመወዳደር የበለጠ ፍላጎት ያለው ስለሚመስል አብዛኞቹ የአፍሪካ ሀገሮች ቀጥተኛ ታሪፍ እንደሚያስወግዱ ገምተው ነበር። እንደ አውሮፓ አቆጣጠር በ2024 ዩናይትድ ስቴትስ ከአፍሪካ ጋር የነበራት የንግድ ጉድለት $7.4 ቢሊዮን ሲሆን ከቻይና ጋር የነበራት የንግድ ሚዛን $300 ቢሊዮን የሚጠጋ ነው። በተጨማሪም ከእነዚህ ውስጥ ሶስቱ ብቻ ደቡብ አፍሪካ፣ ናይጄሪያ እና ጋና በ2023 የአፍሪካ እድገት ዕድል ሕግ አጎዋ በተሸፈነው የዩናይትድ ስቴትስ የንግድ ጉድለት 85% ይይዛሉ። ነገር ግን በኬፕ ታውን የሲግናል ሪስክ የፖለቲካ ስጋት ተንታኝ ሜንዝ ግሎብ እንዳሉት የደቡብ አፍሪካ ጉዳይ እንደሚያሳየው ከኢኮኖሚስት በስተቀር ሌሎች ምክንያቶች የታሪፍ ፖሊሲ ላይ ተጽዕኖ ሊያሳድሩ ይችላሉ። እንደ እርሳቸው አባባል አፍሪካ የአሜሪካን ኢኮኖሚያዊና ፖለቲካዊ የበላይነት ተጠቅመው ትብብርን ለማስወደድ የማይፈራ ርዕዮተ ዓለም ባለው ትራምፕ መዘጋጀት አለባቸው። ፕሬዚዳንቱ በደቡብ አፍሪካ እና በሌሎች የአፍሪካ ሀገራት ላይ የሚጣለው ቀረጥ ሊወገድ እንደማይችል አስጠንቅቋል። በተለይ ግንኙነቱ እያሽቆለቆለ ከቀጠለ እና ወጪው በፍጥነት ሊጨምር ይችላል። በደቡብ አፍሪካ ላይ የምትገብረው ከሆነ በአብዛኛው ደቡብ አፍሪካ ላይ በእርግጥ ታሪፍ እየጣሉ ነው። ናሚቢያ የተራቆቱ ወደቦች የማትገኝ፣ ዚምባብዌ እና ቦትስዋና ወደብ የሌላቸው ሁሉም በደቡብ አፍሪካ ወደቦች አዘውትረው የሚገበያዩ መሆኑ ጠቁሟል። በቀጥታ አፍሪካ አጎዋን ለመለወጥም ሆነ ለመሻር ለሚደረገው ማንኛውም እርምጃ ተጋላጭ ትሆናለች። ይህም ከተለያዩ ሀገራት ለሚመጡ የአፍሪካ አምራቾች ከታሪፍ ነፃ የአሜሪካ ገበያ እንዲያገኙ ዋስትና ይሰጣል። ትራምፕ ቢያንስ እንደ ደቡብ አፍሪካ ያሉ ሀገሮች የዋሽንግተን ዲሲን የውጭ ፖሊሲ ዓላማዎች የማይደግፉትን እቅድ ሊያቋርጡ ይችላሉ። አፍሪካ በመካከል የመታፈን አደጋ ያጋጥማታል። ምንም እንኳን እነዚህ ሁኔታዎች ባይፈጸሙም አፍሪካ በአጠቃላይ ተሳሳተና ለተበታተነ የዓለም አቀፍ የንግድ አካባቢ አደጋ ተጋላጭ ትሆናለች። ትራምፕ በቢሮ በነበሩባቸው የመጀመሪያዎች ሳምንታት በሁሉም የቻይና ምርቶች ላይ 10% ቀረጥ አስቀምጠዋል። በምላሹ ቤጂንግ በአሜሪካ ድፍድፍ ዘይትና የእርሻ መሳሪያዎች ላይ
የ10 በመቶ ታሪፍ እና በአሜሪካ የድንጋይ ከሰል እና ኤልጀንስ በሚያስገቡ ምርቶች ላይ 15 በመቶ ቀረጥ ጥላለች። ትራምፕ በየካቲት ወር መጀመሪያ ላይ ከካናዳ እና ሜክሲኮ በሚገቡ ሁሉም ምርቶች ላይ 25% ታሪፍ ጥሎባቸዋል። በካናዳ ኢነርጂ በሚያስገቡ ምርቶች ላይ 10% ቅናሽ አሳይተዋል። ነገር ግን እነዚህ ሁለቱም ሀገራት ህገወጥ መድኃኒቶች ወደ አሜሪካ እንዳይገቡ ለመከላከል የሚያደርጉት ጥረት እንዲያሳድጉ ድርድሩን ተከትሎ ለ1 ወር እንዲቆዩ ተደርጓል። ማርች 4 በሜክሲኮ እና በካናዳ ላይ የዋጋ ታሪፎች መጨመር ወደ ነበሩበት ተመልሷል። በተጨማሪም ከመጋቢት ወር ጀምሮ ትራምፕ በሁሉም የብረትና የአልሙኒየም ምርቶች ላይ 25% ዓለም አቀፍ ቀረጥ ጥሏል። በተጨማሪም ከመጋቢት ወር ጀምሮ ትራምፕ በሁሉም የብረትና የአልሙኒየም ምርቶች ላይ 25% ዓለም አቀፍ ቀረጥ ጥሏል። ደቡብ አፍሪካ እንደ አውሮፓ አቆጣጠር በ2030 ወደ $600 ሚሊዮን የሚገመት አልሙኒየም እና ከ$400 ሚሊዮን በላይ ዋጋ ያለው ብረትና ብረት ወደ አሜሪካ ልካለች። እነዚህ የንግድ ገደቦች በሀገር ውስጥ አምራቾች ላይ የሚያሳድሩት ስጋት ሞዛምቢክ፣ ግብፅና ናይጄሪያ ሁሉም አልሙኒየም ወደ አሜሪካ በተለያየ መጠን የሚልኩ መሆናቸው ነው። ከዚህ ባለፈ በአፍሪካ ሀገራት ላይ ቀጥተኛ ታሪፍ ባይኖርም እንኳን ይህ ሊታሰብ የሚችል ቢሆንም በጦርነት ውስጥ የመያዝ አደጋ ከፍተኛ ነው። የዓለም አቀፍ የገንዘብ ድርጅት IMF የንግድ እገዳዎች በዓለም አቀፍ ደረጃ ጂኦ ኢኮኖሚክስ ክፍፍልን ሊያስከትሉ እንደሚችሉ ይገምታል። ይህም ከሰሃራ በስተደቡብ ካሉ የአፍሪካ አጠቃላይ የሀገር ውስጥ ምርት ውስጥ 4% ያጠፋል። ይህም ከተቀረው ዓለም በእጥፍ ይበልጣል። IMF ከሰሃራ በታች ያሉ የአፍሪካ ሀገራት ቁልፍ የውጭ ገቢዎች መዳረሻን ታጣለች እና ከፍተኛ የገቢ ዋጋን እንደሚያሳጣው ዓለም በአውሮፓ ህብረት እና በዩናይትድ ስቴትስ ከቻይና ጋር በሁለት የንግድ ቡድኖች ተከፋፍላለች ብሏል። ከ10 ዓመታት በኋላ መካከለኛ ከሰሃራ በታች ያለችው የአፍሪካ ሀገር ያልተከፋፈለች ከመነሳ መስመር ጋር ሲነጻጸር በእውነተኛ የሀገር ውስጥ ምርት ውስጥ 4% በቋሚነት ይቀንሳል። እንደ ካሲም አባባል የኢኮኖሚ መበታተን ለአፍሪካ በጣም አሉታዊ ነው እና አፍሪካ ዓለም ክፍት እንድትሆን ትፈልጋለች። እስያ ወደ ውጭ መላክ መቻሏ የበለጸገች እንደሆነች ሁሉ አፍሪካ ከአቅም በላይ ታሪፍና የንግድ ገደቦች ነፃ የንግድ አካባቢ ትፈልጋለች። ያለ እድገት ሙሉ በሙሉ አስፈላጊ ነው ብለዋል። ትራምፕ በቤጂንግ ላይ ንግድ ጦርን ለመክፈት የገቡት ቃል የቻይናን እድገት ሊቀንስ እንደሚችል ስጋታቸውን በተንታኞች ሲገልጹ ቆይቷል። የኢንቨስትመንት ባንክ ጎልድማን ሳች ባወጣው ትንበያ መሰረት ታሪፍ ወዲያውኑ ተጽዕኖ ይኖራል። ይህም ከቻይና 25 እድገት 0.7% ገደማ ይቀንሳል። ትራምፕ የታሪፍ ጭማሪ ካደረጉ ወይም አሜሪካ እንደ አውሮፓ አቆጣጠር እንደ ዛምቢያ፣ አንጎላ እና ዲሞክራቲክ ሪፐብሊክ ኮንጎ በቻይና ፍላጎት ላይ ጥገኛ የሆኑት የአፍሪካ ሀገራት በቻይና አዝጋሚ እድገት ሊጎዱ ይችላሉ። የቻይና ኢኮኖሚ ከተዳከመ የእነዚህ ምርቶች ፍላጎት ይቀንሳል። ይህም በዓለም አቀፍ ገበያ ዝቅተኛ ዋጋ እና በአፍሪካ ላኪዎች ላይ ኪሳራ ሊያስከትል ይችላል። አፍሪካ በ2023 3.6 ሚሊዮን ሜትሪክ ቶን የመዳብ ዋነኛ አምራች ነች። በተለያዩ ኢንዱስትሪዎች ውስጥ ጥቅም ላይ የሚውለው ወሳኝ ኢንዱስትሪ ብረት እንደመሆን መዳብ በተለየ ለንግድ ግጭቶች የተጋለጠ ነው። በህዳር ወር ከተካሄደው ምርጫ ወዲህ የሸቀጦች ዋጋ በከፍተኛ ደረጃ መናወዙ አያስገርምም። የዓለም ኢኮኖሚ መቀዛቀዝ እና ከፍተኛ ዋጋ ንረት ረዘም ላለ ጊዜ ከማቆየት አንጻር ታሪፍ ለመዳብ እና ለሌሎች ኢንዱስትሪ ብረቶች አሉታዊ ነው ሲል ኢንግ ባንክ ተናግሯል። የዋጋ ግሽበት ስጋት ምን ይመስላል ብለን ስናየው ግሎብ በተለይ ትራምፕ ታሪፍ ስለሚያመጣው ዓለም አቀፍ የዋጋ ግሽበት ያሳስበዋል። በተለይም በቻይና ላይ የሚጣለው ታሪፍ ዓለም አቀፍ የንግድ ልውውጥን በማወክና የአቅርቦት ሰንሰለቶችን የመቀየር አቅም ስላለው ለዕቃዎቹ እጥረትና ወጪ መጨመር ይዳረጋቸዋል። ከቅድመ ምርጫ ትንበያዎች ጋር ሲነጻጸር ኦክስፎርድ ኢኮኖሚክስ አማካይ ድርጅት በ2030 ታሪፍ የዓለምን ንግድ ዋጋ ከ70 በመቶ በላይ እንደሚቀንስ ይገምታል። ብዙዎቹ የኢኮኖሚክስ ባለሙያዎች ይህ ዋጋ ምን ያህል የዓለምን የዋጋ ንረት እንደሚያሳድገው ለመገመት አስቸጋሪ ቢሆንም አሁን ላይ ከፍተኛ ዋጋ እንዳለው ይስማማሉ። ግሎብ ለአፍሪካ ቢዝነስ እንዲህ ሲል ተናግሯል። አፍሪካ በአሁኑ ወቅት እየታገለች ያለችው በቀይ ባህር ቀውስና በዩክሬን በተፈጠረው ግጭት ምክንያት በተፈጠረው የዋጋ ግሽበት ምክንያት ነው። በሌላ የዓለም አቀፍ የዋጋ ግሽበት የአፍሪካ ኢኮኖሚዎች ክፉኛ ይጎዳሉ። በሀገሪቱ ውስጥ ሌላ የወለድ ተመን መጨመር ካልሆነ በስተቀር በጣም ምቹ ባልሆነ ቅጽበት ላይ ከሆኑ የዋጋ ግሽበት ለመቅረፍ ምንም አይነት መንገድ አይታይም። አክለውም እነዚህ በእድገት አንዳንድ እድገት የሚጠበቅባቸው ዓመታት ናቸው፣ ነገር ግን አሁንም ከቀይ ባህር እና ከዩክሬን ድንጋጤ በማገገብ ላይ ነን ሲሉም አክሏል። ተመንን በመጨመር የመናድ ዕድልን ያዳክማል። አፍሪካ ራሷን እንዴት ሌላ የዋጋ ንረት እንደምትከላከል መገመት ከባድ ነው። አንዳንድ አስተያየት ሰጪዎች እንደሚሉት የሩዋንዳ፣ የግብፅና የቱኒዚያ ማዕከላዊ ባንኮች በዳሩ በተካሄደው የአሜሪካ ምርጫ ወዲህ የገንዘብ ፖሊሲ ለማላላት ፈቃደኛ አይደሉም። ይህም በከፊል በሚጠበቀው የዋጋ ግሽበት ምክንያት ነው ሲሉ ተናግሯል። ቺካጎ ዩኒቨርሲቲ ጥናት እንደሚያመለክተው የሚቀጥሉት 12 ወራት ውስጥ የአሜሪካ የውጭ ዕቃዎች ዋጋ በ10 በመቶ ይጨምር ይችላል። ያ ማለት በዩኤስ ውስጥ ያለው የወለድ ተመኖች የመቀነስ ዕድላቸው አነስተኛ ነው፣ እንዲያውም ከፍ ሊል እንደሚችል ግሎብ አክለው ገልጿል። እንደ ግሎብ ገለጻ ከሆነ ይህ ለአፍሪካ ሀገራት አውዳሚ የሆነ የዶላር የበለጠ ጠንካራ ይሆናል።
በሚቀጥሉት 5 ዓመታት ውስጥ በርካታ የአፍሪካ ሉዓላዊ ገዢዎች በአሜሪካ ዶላር የሚገመቱ ብስለቶች ይኖራቸዋል ተብሎ ይጠበቃል። በተመሳሳይ ጊዜ እንደ ዛምቢያ፣ ኬንያ እና ሞዛምቢክ ባሉ ሀገሮች ውስጥ ከፍተኛ የዶላር የገንዘብ እጥረት አለ። ዶላር ዋጋ ከጨመረ በዕዳችን ላይ ከፍ ያለ ወለድ መክፈል እንችላለን። መክፈያ ወጪያችን በከፍተኛ ደረጃ ይጨምራል። ይህ ደግሞ ቀድሞውኑ በገንዘብና በክፍያ ሚዛናችን የሚታገሉ የአፍሪካ ሀገራት እጅግ ከባድ ነው። ትራምፕ በስልጣን ላይ ያሉ ምንም አይነት የዕዳ ይቅርታ የማናገኝበት እድል እንደሚኖርም አያይዘው ገልጸዋል። አፍሪካን ከሚያስከትለው መዘዝ እንዴት መጠበቅ እንችላለን? አፍሪካ ከእነዚህ አደጋዎች እንዴት መጠበቅ ትችላለች? በአፍሪካ ውስጥ ያለውን የንግድ አቅም ከፍ ለማድረግ እንደ አፍሪካ ኮንቲኔንታል ነፃ የንግድ አካባቢ ኤፍሲኤፍቲኤ ያሉ ፕሮግራሞችን መጠቀም አንዱ ምክረ ሀሳብ ነው። በኤፍሲኤፍቲኤ በኩል የሚፈጠረው የንግድ መጠን አሁን ትንሽ ነው። ስለዚህ ለተበታተነው የዓለም አቀፍ የንግድ ገጽታ አፋጣኝ መፍትሄ እንደሆነ መገመት ከባድ ነው። ምንም እንኳን አንዳንድ ተንታኞች እንደ አውሮፓ አቆጣጠር በ2035 የአህጉር አቀፍ ንግድ በ3 እጥፍ እንደሚያሳድግ ቢገመትም በዩኤስ ላይ ያላትን ጥገኝነት ለመቀነስ አፍሪካ የፖለቲካና ንግድ ግንኙነቶቿን ለማብዛት ልትሞክር ትችላለች። ይህን ለማድረግ አንደኛው መንገድ ኢትዮጵያ፣ ግብፅና ደቡብ አፍሪካ አባል ከሆኑት እንደ ብሪክስ ታዳጊ ኢኮኖሚዎች ቡድን ካሉ አዳዲስ ድርጅቶች ጋር መገናኘት ግድ ይላል። ይህ ከመደረጉ ይልቅ ቀላል ነው። ቢሆንም ትራምፕ በብሪክስ ላይ ጠንከር ያለ አቋም ወስደዋል እና ቡድኑ ትርጉም ባለው መልኩ ከአሜሪካ ለመለያየት ቢሞክርም የዶላርን የዓለም የመጠባበቂያ ገንዘብ ቦታ ለማዳከም ቢሞክርም ከባድ መዘዝ እንደሚያስከትል ቃል ገብቷል። ቡድኑ ለማራገብ ከሞከሩት ቀረጥ እንከፍላለን ብለው ካስፈራሩት በኋላ ፕሬዚዳንቱ በየካቲት ወር ብሪክስ ሙተዋል ሲሉ አውጇል። ትራምፕ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ከመገናኘታቸው በፊት ጨዋታዎችን በዶላር መጫወት ከፈለጉ 100% ታሪፍ ሊጣልባቸው ይችላል ብለው ዝተዋል። እንደ ዱሎቭ ገለጻ በደቡብ አፍሪካ ላይ የተፈጠረው አዲስ ጠላትነት የአሜሪካን ጥቅም ለመናድ አንድ ላይ ለመሰባሰብ የሚጥሩትን ሀገራት ባለመውደድ ጭምር የመነጨ ነው ይባላል። በተጨማሪም ደቡብ አፍሪካን እንደ አብነት ለመጠቀም እየሞከረ ነው። ዓለም አቀፋዊ አዝማሚያዎች በተለይም ታዳጊ ሀገራት ለበለጠ ሰፊ ዓለም አቀፍ ማሻሻያ የሚጠይቁትን ዶላር እና አዲስ ምንዛሬ ዝግጅት ጨምሮ ምንም እንኳን ደቡብ አፍሪካ በቂ የሆነ ትልቅ ሀገር ብትሆንም ለቀላል ቅጣት በበቂ ሁኔታ ደካማች። ደቡብ አፍሪካ በጣም ጥሩ ገራፊ ልጅ አላት። እንደ ካሲም ገለጻ አፍሪካ አዳዲስ አጋሮችን በውጭ ሀገር በመፈለግ የአሜሪካን ድጋፍ በድንቅ ዲፕሎማሲ በማቆየት ሚዛናዊ ተግባር ማከናወን ይገባታል። አፍሪካ ሀያል ሀገር ናት። ለአሜሪካ ትልቅ የሸማች ገበያ ናት። ስደት ሌላ ችግር ነው። አፍሪካ ካልገፋች አሜሪካን ይነካል። ከጂኦፖለቲካል አካል በተጨማሪ ሩሲያ እና ቻይና በአህጉሪቱ እያሳደጉ ካሉ ችግሮች አንጻር አፍሪካ አሜሪካ የምትፈልጋቸውን ጠቃሚ ማዕድናት አላት ብሏል። ዩኤስ እንደዚህ አይነት አክራሪ አቋም መውሰድ እና ይህን ሁሉ አደጋ ላይ መጣል አትፈልግም። ዩናይትድ ኪንግደም የቻተም ሃውስ የአፍሪካ ፕሮግራም ኃላፊ አሌክስ ቫንስ ወሳኝ እና ስልታዊ ማዕድናት አቅርቦት ሰንሰለቶች የትራምፕ አስተዳደር ዋና ጉዳዮች ናቸው እና ይህ በአገሪቱ የተሻሻለ ግንኙነት አንዱ ይሆናል ብሏል። ይህ ለአፍሪካ መሪዎች ከአሜሪካ ጋር በሚያደርጉ ማንኛውም ድርድር የበለጠ ጥቅም ሊሰጥ ይችላል። ይሁን እንጂ ዱሎቭ የበለጠ ተስፋ አስቆራጭ ነው። እናም አሜሪካን ለመጠጋት ግልጽ የሆነ አጋሮች በሌሉበት አፍሪካ በቀላሉ የትራምፕን ፍላጎት መዳሰስ እና ጉዳቱን ለመቀነስ መሞከር እንዳለባት ይጠቁማል። አውሮፓ እንደ ቀድሞ ኃይለኛ እና ኢኮኖሚ አቅም የለውም። እየተከሰቱ ባሉት የፖለቲካ ውዝግቦች ውስጥ ውዥንብር ውስጥ ናቸው። የስነ ህዝብ አወቃቀር ቀውስ እና ምርታማነት ቀውስ ወደ አፍሪካ ለማሰማራት በቂ ካፒታል የላቸውም ብለዋል። በተጨማሪም የቻይና ኢንቨስትመንት ወደ አፍሪካ ማሸጋገር አይተናል እና ቻይና የራሷ የሆነ የውስጥ ኢኮኖሚ ችግር አለባት። እንደማስበው እኛ እንደ አፍሪካውያን ማድረግ የምንችለው ከሁሉ የተሻለው ነገር ክፍሉን ማንበብ እና ትራምፕን እንዴት እንደምናስተናግድ ትንሽ ብልህ መሆን ይጠይቃል። ግን እሱ የማይገመትና የተሳሳተ ሊሆን ይችላል። በትንሽ የፖለቲካ አዋቂነት ቢያንስ አንዳንድ የኋላ ኋላዎችን ማስወገድ ይችላሉ። እሱ በሚያደርገው ነገር ተስማምታል ማለት አይደለም። ነገር ግን ጉዳዩ የሀገርህና ኢኮኖሚያዊ ሁኔታ ከኛ እሴት ጋር መስማማት ይጠይቃል። ነገር ግን እሴቶቹ አስፈላጊ እስከሆኑ ድረስ ሆዳቸውን አይሞሉትም። አፍሪካ ለአሜሪካ እንደ ድል ልትቆጠር ትችላለች። ይህ ሁሉ ሲሆን በትራምፕ አስተዳደር ውስጥ ያሉ አንዳንድ ሰዎች ከአፍሪካ ጋር የንግድና ፖለቲካዊ ግንኙነት መጨመር ሊያመጣ የሚችለውን ጥቅም እንደሚገነዘብ የሚያሳዩ ምልክቶች አሉ። በጥር ወር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በ2050 የአፍሪካ ሕዝብ ቁጥር በእጥፍ እንደሚጨምር አመላክተዋል። ይህ በጣም አስደሳች ቁጥር ነው አይደለም? እነሱም ጠቃሚዎች ናቸው ብዬ አስባለሁ። ለአሜሪካ የበለጠ ብልጽግና ይፈጥራል። የአፍሪካ መሪዎች ያንን እድል እና አህጉራት ከአሜሪካ ጋር በሚያደርጉ ግንኙነት ለቁልፍ ስትራቴጂያዊ ጉዳዮች መሰል ወሳኝ የማዕድን አቅርቦት ሰንሰለት ወሳኝ ጠቀሜታ ለማጉላት ይፈልጋሉ። ነገር ግን በዚህ በመጪው የኢኮኖሚ እና የፖለቲካ ክፍፍል ወቅት
አፍሪካ ምን ያህል ማዕበሉን መቋቋም እንደምትችል ወደፊት የምናየው ይሆናል። ተመልካቾቻችን የዛሬ ፕሮግራማችን ይመስላል። ላይክ፣ ሼር እንዳይረሳ። ጊዜያችሁን ሰጥታችሁ ስላዳመጣችሁን ከልብ እናመሰግናለን። ባይ ባይ።